ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦችን በቅድሚያ የብልጽግና አገዛዝ በሐምሌ 25 2018 ዓ.ም ከማለዳው ጀምሮ በምዕራብ ትግራይ በሸረሪና አቅጣጫ ከሱዳን ፈጥኖ ደራሽ ኃይል ጋር በመሆን በትግራይ ሰራዊት ላይ ግልጽ ጦርነት መክፈቱን የትግራይ መንግስት አስታወቀ። የትግራይ ሰራዊት በሸረሪና ላስመዘገበው ድል የቲዲኤፍ ድሮንን ከፍተኛ ነበር ተብለዋል። በቀዳሚነት ይዘነዋል። በኤርትራና በትግራይ ህዝቦች መካከል የተጀመረውን መቀራረብ ለሰላምና ለዘላቂ ልማት የበለጠ ተጠናክሮ እንደሚቀጥል በሁለቱም ወገኖች የተካሄደ የህዝብና የሰራዊት መድረክ ላይ ተገለጸ። ጠቅላይ ሚኒስትር አብይ አህመድ በበኩላቸው በ2013 ዓ.ም ከኤርትራ ጋር በነበረን ትብብር መሳይ የጥፋት መንገድ ኢትዮጵያ ላይ ጥቁር ጠባሳ ጥለን አልፈናል ሲሉ ስህተታቸውን አመኑ። እንመለከተዋለን። ፋኖና የአፋር ኡጉሙን አመራሮች በኤርትራ ተገናኝተው በኢትዮጵያ ብልጽግና ፓርቲ አገዛዝ ላይ በጋራ በሚታገልበት ሁኔታ ላይ ተወያዩ። የፋኖ ወታደራዊ አዛዥ ዘመነ ካሴና የኡጉሙ ድርጅት ሊቀመንበር ከፍተኛ ወታደራዊ አመራር ኮሎኔል ኢብራሂም ኡስማን በኤርትራ በሚገኘው የኢትዮጵያ ድንበር ላይ ነው የተገናኙት። እናስደምጣቸዋለን። የሳውዲ አረቢያ መንግስት ኤርትራና ግብጽ ያካተተ በቀይ ባህርና በኤደን ሰርጥ አካባቢ እየጨመረ የመጣውን ቀጠናዊ ውጥረትና በዓለም አቀፍ የንግድ መርከቦች ላይ የሚሰነዘሩ ጥቃቶችን ለመግታት የሚያስችል አዲስ አህጉር አቀፍ የባህር ደህንነት ህብረት ማዋቀሩን አስታወቀ። የሚሉ ሌሎች ዜናዎች ይዘናል። አብራችን ቆዩ። የብልጽግና አገዛዝ በሐምሌ 25 2018 ዓ.ም ከማለዳው ጀምሮ በምዕራብ ትግራይ በሸረሪና አቅጣጫ ከሱዳን ፈጥኖ ደራሽ ኃይል ጋር በመሆን በትግራይ ሰራዊት ላይ ግልጽ ጦርነት መክፈቱን የትግራይ መንግስት አስታወቀ። በዚያ ውጊያ ፈጣን የድጋፍ ኃይሎች RSF ተብሎ የሚጠራውን በመሐመድ ሐምዳን ዳጋሎ ሄምቲ የሚመራው የሱዳን ታጣቂ ኃይልና ከአካባቢው ተገደው የተሰበሰቡ ታጣቂዎች የተሳተፉበት ሲሆን የብልጽግና አገዛዝ ቅጥረኛ ሰራዊትን ሰብስቦና አደራጅቶ አለኝ የሚለውን ሁሉን አይነት የምድርና የአየር ኃይል አቅሞችን በመጠቀም ጥቃቶችን ለማካሄድ ሞክረዋል። ይሁን እንጂ ፍትሃዊ ዓላማ ሰንቆ የሰማዕታቶችን አደራ አላለቅስም ያለው ጀግናው የትግራይ ሰራዊት የመጣውን ወራሪ ኃይል በመመከት የጠላትን ህልም ማክሸፍ ችሏል ብለዋል። በመሆኑም ሰራዊቱ ዛሬም እንደ ትናንቱ በጀግንነት የሚተረክ በታሪክ የሚሰነድ የሚያኮራና አስደናቂ ጀግንነት ፈጽመዋል። ክብርና ምስጋናም ይገባዋል ሲሉ አድንቀዋል። በስብስብ የገባው የብልጽግና ቅጥረኛ ሰራዊትና አጋሮቹ ለማየት በሚያሳዝን መልኩ ያለቁ ሲሆን በአሁኑ ጊዜ የምዕራብ ትግራይ የጎንደርና የአካባቢው የጤና ተቋማት በጠላት ቁስለኞች ተጥለቅልቀው ይገኛሉ ብለዋል። ይህንን ተከትሎ በአካባቢው የተፈጠረውን መደናገጥ ለመሸፈን በርካታ ቁስለኞች በአውሮፕላን ተጭነው ወደ ሌሎች የኢትዮጵያ አካባቢዎች ተወስደዋል፣ እየተወሰዱም ነው ሲል ጽፏል። ብልጽግና የትግራይን ህዝብ ሳያጠፋ በፍጹም ሊተኛ አይችልም። በመሆኑም ትናንት የሞከረው በስብስብ የታጀበ ወራሪ በማንኛውም ጊዜና በማንኛውም አቅጣጫ ሊቀጥልበት እንደሚችል አይጠራጠርም ብለዋል። የትግራይ ህዝብ ደግሞ ህልውናውን፣ ደህንነቱን፣ ሉዓላዊነቱንና የራስን ዕድል በራስ የመወሰን መብቱን የማረጋገጥ ህጋዊ ተፈጥሯዊ መብት አለው። ስለሆነም በመጥፋትና በመኖር መካከል በሚደረግ ፍልሚያ የድል ባለቤት ማን እንደሚሆን ዓለም አቀፋዊ ተሞክሮ ሆነ የራሳችን ታሪክ ሕያው ምስክር ነው ሲል መግለጫው ሰጥተዋል። ባና ሚዲያ ባገኘችው መረጃ ደግሞ በሸረሪና ጦርነት በመሐመድ ሐምዳን ዳጋሎ ሄምቲ የሚመራው የሱዳን ፈጥኖ ደራሽ ኃይል RSF የምዕራብ እዝ ሰራዊት፣ የተከዘ ዘብ ታጣቂዎች፣ ተገዶ የገቡ ሚሊሻዎችና ፖሊሶች በጋራ ተሳታፊ መሆናቸው ነው። በተወሰደው የመልሶ ማጥቃት 1297 ተዋጊዎች ሲደመሰሱ ከነዚህ መካከል 943 የፌዴራል ሰራዊት አባላት፣ 213 ሚሊሻዎች፣ 132 የተከዘ ዘብና RSF አባላት እንዲሁም 9 ፖሊሶች ይገኙበታል። በተጨማሪም 266 የመንግስት ወታደሮች፣ 61 የRSF እና የተከዘ ዘብ ታጣቂዎችን፣ 31 ሚሊሻዎችንና 7 ፖሊሶችን ጨምሮ በአጠቃላይ 371 ተዋጊዎች መማረካቸውን ሰምተናል። በውጊያው በርካታ የወታደራዊ መሳሪያዎችና ተሽከርካሪዎች በምርኮ የተያዙ ሲሆን አንድ አምቡላንስ፣ አንድ የውሃ ኦራል፣ አንድ ዙ-23 የጫነች ኦራል፣ 2 ዲሽቃ የተገጠመላቸው ፓትሮሎች፣ አንድ ትጥቅ የጫነች ኦራል፣ 2 መድፍ የሚተኩሱ ትራክተሮች፣
1 ሞርታር 182፣ 3 ዲሽቃዎች፣ 13 ብሬኖች፣ 903 ክላሽንኮቮች እና 93 የወታደራዊ ሬዲዮ መገናኛዎች መማረካቸውን ከምንጮቻችን ያገኘነው መረጃ ያስረዳል። የብልጽግና ሰራዊት ከሁመራ 8 ኪሎ ሜትር ርቃ የምትገኘው ሸረሪና ለመቁረጥ በርካታ የከባድ መሳሪያና ድሮን በመደብደብ ላይ፣ እግረኛ ሰራዊቱን ደግሞ በሎግዴ አስገብተው ነበር። ሲከላከል የቆየው የትግራይ ሰራዊት በወሰደው የመልሶ ማጥቃት ዘመቻ ሊቆርጥ የገባውን ሰራዊት ቆርጦ አስቀርቶታል። ይህንን ድል እንዲቀዳጅ ደግሞ አጥፍቶ ጠፊ ድሮኖችና ስትራቴጂካዊ ድሮኖች መጠቀሙን ታውቋል። በብዛት ከባድና ቀላል ጉዳት የደረሰባቸው የመከላከያ አባላት የትግራይ ሰራዊት በወሰደው የድሮን ጥቃት ነው። በሁመራ በህዝቡ ከፍተኛ መደናገጥ መፈጠሩንና ቤቱን ጥሎ መውጣቱን የጀመረው ህዝብ ከቤት እንዳይወጣና መናኸሪያ እንዳይከፈት ማድረጋቸው ምንጮች አድርሰውናል። በተለይም የድሮን ጥቃት የቲዲኤፍ ነው ላለማለት እኛ በስህተት የተኮስነው ነው በሚል ህዝቡ እንዲረጋጋ እየተማጸኑ መሆኑን ሰምተናል። በጦር ኃይሎች ሆስፒታል በሕክምና ክትትል ላይ ያሉ ቁስለኞች በሙሉ ለቀው እንዲወጡና ወደ ሌላ ሆስፒታል እንዲዘዋወሩ ተደርጓል። በሸረሪናው ውጊያ ከፍተኛ ቁጥር ያለው የአብይ አህመድ ሰራዊት ተጎድቶ ወደ ጦር ኃይሎች ሆስፒታል መጥቷል። ከአቅም በላይ በመሆን ሆስፒታሉ የሸረሪናን ቁስለኛ ብቻ ለማስተናገድ ተገዷል። በኤርትራና በትግራይ ህዝቦች መካከል የተጀመረውን መቀራረብ ለሰላምና ለዘላቂ ልማት የበለጠ ተጠናክሮ እንደሚቀጥል በሁለቱ ወገኖች የተካሄደ የህዝብና የሰራዊት መድረክ ተገለጸ። ጠቅላይ ሚኒስትር አብይ አህመድ በበኩላቸው በ2013 ዓ.ም ከኤርትራ ጋር በነበረን ትብብር መሳይ የጥፋት መንገድ ኢትዮጵያ ላይ ጥቁር ጠባሳ ጥለን አልፈናል ሲሉ ስህተታቸውን አመኑ። ሐምሌ 26 2018 ዓ.ም በትግራይ ምስራቃዊ ዞን ጉሎ መኸዳ ወረዳ ዝባን ሑጻ በተባለ ቦታ የህዝብና የሰራዊት መድረክ ተካሂደዋል። ከጉሎ መኸዳና ዛላምበሳ ወረዳዎች እንዲሁም ከኤርትራ የሰንዓፈ ንዑስ ዞን የተወጣጡ ነዋሪዎችና የአካባቢው አመራሮች ተሳትፈውበታል። በመድረኩ ላይ የትግራይ ሰራዊትና የኤርትራ ሰራዊት አባላት ከነትጥቃቸው በጋራ ሲጨፍሩና ሲዝናኑ ታይተዋል። ይህንን የጋራ መድረክና የጋራ ጭፈራ የመጣው ብልጽግና በምዕራብ ትግራይ በሚገኘው የትግራይ ሰራዊት ጦርነት በከፈተ ማግስት ነው። በመድረኩ የተገኙት የጉሎ መኸዳ ወረዳ ዋና አስተዳዳሪ አቶ ሀፍቶም ባራኺ የኤርትራና የትግራይ ህዝቦች በታሪክ በባህልና በማንነት አንድ መሆናቸውን ገልጸው ያለፉትን ቁስሎች በማዳን ብሩህ የወደፊት ጊዜ በጋራ ለመገንባት መስራት እንደሚያስፈልግ ጥሪ አቅርበዋል። የምስራቅ ትግራይ ዞን ዋና አስተዳዳሪ አቶ ፍስሐ ኃይላይ በበኩላቸው የሁለቱ ህዝቦች አብሮ የመኖርና የጋራ ጠላቶቻቸውን በአንድነት የመታገል ታሪክ እንደነበራቸው አስታውሰዋል። አክለውም በሂደቱ ያጋጠሙ ችግሮችን በመፍታት ዳግም እንዳይደገም ማድረግ ከተቻለ የተሻለ ሰላምና ልማት ማረጋገጥ እንደሚቻል ገልጸዋል። የኤርትራ ሰንዓፈ ንዑስ ዞን አስተዳዳሪ አቶ እድሪስ አሊም አሁን በሁለት ህዝቦች መካከል የልማት ድምፅ እንጂ የጥይት ድምፅ መሰማት እንደሌለበት አጽንኦት ሰጥተዋል። የስብሰባው ተሳታፊዎች በሰጡት አስተያየት ጦርነት ከጥፋት ውጪ ምንም ጥቅም እንደማያመጣ በመግለጽ ከእንግዲህ በኋላ በኤርትራና በትግራይ ህዝቦች መካከል የጦርነት ወሬ እንደማይኖር ለወዳጅም ለጠላትም አረጋግጠዋል። ይህ በሁለቱ ህዝቦች መካከል እየተፈጠረ ያለው አዲስ የመቀራረብ ምዕራፍና የታየው ጥምረት በፌዴራል መንግስቱ ዘንድ ስጋት መፍጠሩን እየተነገረ ነው። ቀደም ሲል በነበረው የትግራይ ጦርነት ወቅት የኤርትራ ሰራዊት በጦርነቱ በመሳተፉ ምክንያት ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤትና በተለያዩ መድረኮች ለኤርትራ መንግስት ይፋዊ ምስጋናና እውቅና አቅርበው እንደነበር ይታወሳል። ሆኖም ግን አሁን ላይ የፖለቲካ አሰላለፉ መለወጥን ተከትሎ ጠቅላይ ሚኒስትሩ ትናንት ከነዚህ ኃይሎች ጋር በነበረን ትብብር መሳይ የጥፋት መንገድ ኢትዮጵያ ላይ ጥቁር ጠባሳ ጥለን አልፈናል በማለት ስህተታቸውን አምነዋል። ከአማራ ሚዲያ ጋር ባደረጉት ቃለ ምልልስ በ2013 የነበረውን ጥቁር ጠባሳ አሁን መደገም የለበትም ሲሉ ተናግረዋል። ጠቅላይ ሚኒስትሩ ቀደም ሲል ምስጋና ሲያበዙለት ከነበረው አካል ጋር የነበራቸውን መንገድ አሁን ላይ የጥፋት መንገድ በማለት መግለጻቸው ድርጊቱ ለሀገር ህልውና ታስቦ ሳይሆን ለፖለቲካዊ ስልጣን ፍላጎት ብቻ የተደረገ እንደነበር አመላካች ነው። ጠቅላይ ሚኒስትሩ የራሳቸውን ወንበር ለማስጠበቅ እንጂ የሀገርን ህልውና ደንታ እንደሌላቸው በድጋሜ አረጋግጠዋል።
ፋኖና የአፋር ኦጎግሞ አመራሮች በኤርትራ ተገናኝተው በኢትዮጵያ ብልጽግና ፓርቲ አገዛዝ ላይ በጋራ በሚታገልበት ሁኔታ ላይ ተወያዩ። የብልጽግናን አገዛዝ በትጥቅ ትግል ለመጣል ቆርጦ የተነሳውና በኤርትራ የሚገኘው የአፋር ብሔራዊ አንድነት አብዮታዊ ግንባር ኦጎግሞ በአማራ ክልል እየታገሉ ካሉ የፋኖ አመራሮች በጋራ ለመስራት ተስማምተዋል። የፋኖ ወታደራዊ አዛዥ ዘመነ ካሴና የኦጎግሞ ድርጅት ሊቀመንበር ከፍተኛ ወታደራዊ አመራር ኮሎኔል ኢብራሂም ኡስማን በኤርትራ በሚገኘው የኢትዮጵያ ድንበር ላይ ነው የተገናኙት። አመራሮቹ በኢትዮጵያ የብልጽግና አገዛዝ ላይ የሚደረገውን የጋራ ትግል አጠናክሮ ለማስቀጠልና አገዛዙን ለመገርሰስ ያላቸውን ዝግጁነት ተወያይተዋል። አማራ ከጠፋ አፋር አይቀርለትም፣ ትግራይ ከጠፋ እንዲሁም ስለሆነም ከሁሉም ጋር በመተባበር ብልጽግናን መጣል እንደሚያስፈልግ ሀጂ ኢብራሂም ገልጸዋል። የነጭ በሬ ቀይና ጥቁር በሬ ምሳሌ እንዲሆን በሚል ከሁሉም ጭቁን ህዝቦች ጋር ትብብር እየሰራን ነው ብለዋል። የኢትዮጵያ ጠላት ብልጽግና ነው። ይህንን ጠላት ተባብረን ካላጠፋን አንድ በአንድ ሊያጠፋን ይችላል። ስለሆነም ያለን አማራጭ ተባብረን ጠላት መጣል ነው። በረሃ የወጣ ነው በየዱርና በየበረሃው ጥይት ለመተኮስ ሳይሆን ጠላትን ለመደምሰስ ነው። ይህ ደግሞ በቅርቡ እውን ይሆናል ሲሉ ተደምጠዋል። የኦጎግሞ ድርጅት ሊቀመንበርና ከፍተኛ ወታደራዊ አመራር ኮሎኔል ኢብራሂም ኡስማን አክለውም ከአንድ ዓመት በፊት የትጥቅ ትግል ለመጀመር ወደ ኤርትራ ሲያቀኑ ብቻቸው እንደነበሩ አስታውሰዋል። አሁን ላይ በ10 ሺዎች የሚቆጠሩ ወጣቶች ወደ ትግሉ ተቀላቅለው ስልጠና እየወሰዱ ናቸው ብለዋል። ከተወሰኑ ጥቅመኞች በቀር ሌላው የአፋር ህዝብ ከኦጎግሞ ጋር መሆኑን አስረድተዋል። በቅርቡ በርካታ የብልጽግና ወታደሮችና የአፋር ፖሊሶች ወደ ግንባሩ እየተቀላቀሉ ናቸው ብለዋል። ከወራት በፊት ወደ ኦጎግሞ ለመቀላቀል በርካታ ወታደሮች እየኮበለሉ መሆኑንና የፌዴራል ባለስልጣናት የኮብላይ ተዋጊዎችን ቁጥር ለመግታት የክልሉ መሪ አወል አርባ ድንበር ላይ ታማኝ ወታደሮች እንዲያስቀምጡ ማዘዛቸውን አይዘነጋም። አፍሪካ ኢንተለጀንስ ባወጣው መረጃ እንዳስታወቀው የአፋር አብዮታዊ ግንባር ኃይላቸውንና እንቅስቃሴያቸውን እያጠናከሩ መምጣታቸውን ተከትሎ በአፋር ክልል ያለውን የጸጥታ ሁኔታ ለማስከበር የደህንነት ስራዎችን በከፍተኛ ሁኔታ ሊጠናከሩ እንደሚገባ ትዕዛዝ ተሰጥተዋል። የፌዴራል ባለስልጣናት የኮብላይ ተዋጊዎችን ቁጥር ለመግታትና ስጋቱን ለመቆጣጠር የክልሉ መሪ አወል አርባን በድንበር ላይ ታማኝ ታጣቂዎች እንዲያስቀምጥ ተነግሮታል ሲል አፍሪካ ኢንተለጀንስ መዘገቡ አይዘነጋም። ሳውዲ አረቢያ 8 ሀገራትን ያቀፈ አዲስ የቀይ ባህር እና የኤደን ባህር ጥበቃ ህብረት መሰረተች። የሳውዲ አረቢያ መንግስት በቀይ ባህርና በኤደን ሰርጥ አካባቢ የጨመረ የመጣውን ቀጠናዊ ውጥረትና በዓለም አቀፍ የንግድ መርከቦች ላይ የሚሰነዘሩ ጥቃቶችን ለመግታት የሚያስችል አዲስ አህጉር አቀፍ የባህር ደህንነት ህብረት ማዋቀሩን አስታወቀ። ይህ አዲስ ጥምረት በቀጠናው የሚገኙ ስትራቴጂካዊ አገራትን በአንድ ጥላ ስር በማሰባሰብ የባህር ላይ እንቅስቃሴ ሰላምና ደህንነት በአስተማማኝ ሁኔታ ለማረጋገጥ ያለመ እንደሆነ ተገልጿል። በሳውዲ አረቢያ መሪነት የተመሰረተው ይህ የደህንነት ህብረት በቀይ ባህርና በኤደን ሰርጥ አቅራቢያ የሚገኘው 8 ሀገራትን በአባልነት ያቀፈ ነው። ከኤሲያና ከመካከለኛው ምስራቅ ሀገራት ሳውዲ አረቢያ፣ ዮርዳኖስና የመን ህብረቱን የተቀላቀሉ ሲሆን ከአፍሪካ ደግሞ ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራና ሶማሊያ አባል ሆነዋል። የአምስቱ የአፍሪካ ሀገራት አባል መሆን ለሳውዲ አረቢያ የደህንነት ማዕቀፍ ትልቅ አህጉራዊ ስትራቴጂካዊ ጥንካሬ እንደሰጠው ተጠቅሷል። የሳውዲ አረቢያ የመከላከያ ሚኒስቴር ባወጣው መግለጫ እንዳመለከተው የህብረቱ ዋና መስሪያ ቤት በሳውዲ አረቢያ የሚቋቋም ሲሆን ሀገራቱ በጋራ የሚንቀሳቀሱበት ስትራቴጂ ያመቻቻል። የህብረቱ ትብብር መስኮች የጋራ ወታደራዊ እቅዶችን ማውጣት፣ የባህር ላይ ወታደራዊ ልምምዶችን ማድረግ፣ የደህንነትና የመረጃ ልውውጥ ማካሄድና የተቀናጁ የባህር ላይ ጥበቃ እንቅስቃሴዎችን ማድረግ ያካትታል። ይህ አዲስ ስምምነት ትኩረት የሚያደርግበት የቀይ ባህር፣ የባብል ኤን መንደብ ሰርጥና የኤደን ሰርጥ የውሃ አካል ለዓለም አቀፍ ኢኮኖሚ እጅግ ወሳኝ መተላለፊያ ነው። አሃዞቹ እንደሚያመላክቱት ከጠቅላላው የዓለም አቀፍ የንግድ እንቅስቃሴ 10 በመቶ በላይ የሚሆነውን የሚያልፈው በዚህ መስመር በኩል ሲሆን አውሮፓ፣ ኤሲያና አፍሪካን የሚያገናኝ ዋና የነዳጅ የፈሳሽ ተፈጥሯዊ ጋዝና የኮንቴነር መርከቦች መተላለፊያ ነው። በየመን በሚንቀሳቀሱ የሁቲ ታጣቂዎች የሚሰነዘሩ ጥቃቶችና ሌሎች ቀጠናዊ ግጭቶችን በዓለም አቀፍ የመርከብ ትራንስፖርት ላይ ከፍተኛ መስተጓጎል በመፍጠራቸው የአካባቢው ሀገራት የጋራ ጥበቃ ማድረጋቸው አስፈላጊ ሆኖ ተገኝተዋል። ይህ ስምምነት ይፋ የሆነው ከበርካታ ሀገራት የተወከሉ ወታደራዊ አካላትና የአውሮፓ ህብረት ልዑካን በተገኙበት ስብሰባ ላይ ሲሆን በቀጣይ በቀጠናው የሚደረጉ ማናቸውን የባህር ላይ ጥበቃዎች በአካባቢው ሀገራት ባለቤትነትና ቅንጅት ለመምራት ያለመ ነው።
የኮርዶፋን ግንባር የሱዳን ጦር ለወሳኝ ውጊያዎች ተዘጋጁ፣ አርኤስኤፍ ወደ ኋላ እያፈገፈገ መሆኑ ተናገረ። የሱዳን ጦር በደቡብ ማዕከላዊ ሱዳን በሚገኘው የኮርዶፋ ክልል ከፈጣን ድጋፍ ኃይሎች አርኤስኤፍ ጋር ለሚካሄደው ወሳኝ ውጊያዎች መዘጋጀቱ ተገልጸዋል። ይህ ባለፈው ሳምንት በሰሜን ኮርዶፋን የተመዘገቡ የጦር ድሎች ተከትሎ ሲሆን የሱዳን ጦር በርካታ አካባቢዎችን በመቆጣጠር በክልል ውስጥ የውጊያ የበላይነቱን መልሶ አግኝተዋል ተብለዋል። በእነዚህ ድሎች ጦሩ የተያዙበትን አካባቢዎች ለማስጠበቅና ቀጣይ ጥቃቶችን ለማካሄድ ተጨማሪ ኃይሎችን ወደ ኮርዶፋን አሰማርተዋል። የአርኤስኤፍ ኃይሎች በበኩላቸው በሺዎች የሚቆጠሩ ተዋጊዎችን ለማሰባሰብና የጦሩን ግስጋሴ ለመቋቋም መንቀሳቀሳቸውን አስታውቀዋል። የሱዳን ጦር በሰሜን ኮርዶፋን ያካሄዳቸው ጥቃቶች ስትራቴጂያዊ የሆነችውን ባራ ከተማን እንዲሁም ሳያላ፣ ጃብራ አልሼክና ቂርፍ የተባሉ አካባቢዎችን በቁጥጥር ስር ማዋሉን ተናግሯል። ከዚያም ከሰሜን ኮርዶፋን ወደ ካርቱም የሚያገናኘው ዋና የንግድ መንገድ ሙሉ በሙሉ መቆጣጠሩን ተገልጿል። የሱዳን ጦር በተቆጣጠራቸው አካባቢዎች ብዛት ያለው ጥይት፣ ከባድ መሳሪያዎች፣ የመገናኛ መሳሪያዎች፣ የሎጂስቲክና ሌሎች ዕቃዎች ማግኘቱን የጦር ምንጮች ገልጸዋል። በዚሁ የአርኤስኤፍ ቡድን 26 ተብሎ የሚጠራ አንድ ክፍል ከነሙሉ መሳሪያው ጋር ለሱዳን ጦር እጁን መስጠቱን ተናግረዋል። ቡድኑን የተቀበሉት ቀደም ሲል ከአርኤስኤፍ ተለይተው ወደ ጦሩ የተቀላቀሉት አልኑር አልቆባ እንዲሁም የደህንነት መኮንኖች እንደነበሩ ተገልጸዋል። አልቆባ እንደገለጹት ተመሳሳይ እጅ የመስጠት ሂደቶች እየቀጠሉ ሲሆን በቅርብ ጊዜ በርካታ የአርኤስኤፍ አባላት ወደ ሱዳን ጦር ተቀላቅለዋል። እንደ እሳቸው ገለጻ አርኤስኤፍ መርህ ጉዳይና የጦር ስትራቴጂ የሌለው ቡድን ሲሆን ከውጭ የሚያገኘው ድጋፍ የጦርነቱን ውጤት አይቀይረውም ብለዋል። ከአርኤስኤፍ ተለይቶ ለጦሩ እጁን ከሰጡት መካከል ካፕቴን ኦትማን አልኑር በበኩላቸው ከባራ ከተማ ከተቀሩ ተዋጊዎች ጋር መምጣታቸውን በመግለጽ ሌሎች አባላትም ጦርነቱን በመተው እንዲቀላቀሉ ጥሪ አቅርበዋል። የእጅ መስጠታቸው ምክንያት የጦርነቱ የዘርና የክልል ባህሪ መያዙን በራሳቸው ላይ የተሰማቸው መገለል መሆኑን ገልጸዋል። የጦር ምንጮች እንደሚሉት የሱዳን ጦር በቅርቡ በተቆጣጠራቸው አካባቢዎች ለማጽዳት ዘመቻዎችን በማካሄድ ተጨማሪ ኃይሎችን አሰማርተዋል። ዓላማውም በአርኤስኤፍ ቁጥጥር ስር ያሉ አካባቢዎች መልሶ መቆጣጠር እና ወደ ምዕራብ ኮርዶፋን መግፋት ነው ተብለዋል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችንን አካል ይሁኑ።